እድጉ አበሳ ለቢጽክሙ ከመ ይህድግ ለክሙ አበሳክሙ አቡክሙ ዘበሰማያት ይትኮነኑ ከመ ኢትትኮነኑ ኩኑ የዋሃነ ከመ አቡክሙ መሐሪ ውእቱ ተዘከሩ ዕለተ ሞትክሙ። እድጉ አበሳ ለቢጽክሙ። ይሄንን ቃለ ወንጌል በማቴዎስ ወንጌል ምዕራፍ 6 በምዕራፍ 18 በማርቆስ ወንጌል ምዕራፍ 11 በሉቃስ ወንጌል ምዕራፍ 6 ላይ የምናገኘው ነው። የባልንጀሮቻችሁን በደል ይቅር ካላችሁ አባታችሁ ኃጢአታችሁን ይቅር ይልላችኋል። ባልንጀራችሁን ይቅር ካላላችሁ ግን አባታችሁ እግዚአብሔር ይቅር አይላችሁም። ለመ ሀደግሙ ለሰብእ ኃጢአቶሙ ያሀድግ ለክሙ አቡክሙ ለክሙኒ ለእናንተ ይላችኋል። ካልተዋችሁ ግን አይተውላችሁም ይላል። ካልዘሩበት ማጨድ ይባላል። ሰው ይቅርታ ሳያደርግ እግዚአብሔር ይቅርታ መለመን። ስለዚህ ይቅርታ ስናደርግ አባታችን ደግሞ እግዚአብሔር ይቅርታ ያደርግልናል። በኤፌሶን መልእክቱ ቅዱስ ጳውሎስ እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ ይቅር እንዳላችሁ ይቅር ተባባሉ። ኢትኮንኑ ከመ ኢትትኮነኑ፣ እንዳይፈረድባችሁ አትፍረዱ። በምትፈርዱበት ይፈረድባችኋል፣ በምትሰፍሩበት ይሰፈርባችኋል ወይም ይሰፍሩላችኋል የሚለውን ደግሞ በማቴዎስ ወንጌል ምዕራፍ 7 የምናገኘው ነው፣ ቁጥር 1 ላይ። ከዛ ቀጥሎ ኩኑ የዋሃነ ከመ አቡክሙ መሐሪ ውእቱ። ራሱ በሕያው ቃሉ ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ እኔ የዋህ ተማሩ እምኔ እስመ አነ የዋህ ወትሑት ልቤ ይላል። የዋህ በልቤም ትሑት ነኝና ከኔ ተማሩ ወትረክቡ ዕረፍተ ለነፍስክሙ፣ ለነፍሳችሁ ዕረፍትን ታገኛላችሁ ይላል። የዋህ መሆን ዕረፍት ያስገኛል ማለት ነው። በስተመጨረሻ ተዘከሩ ዕለተ ሞትክሙ ይላል። የሞታችሁን ዕለት አስቡ፣ መሞታችሁን አስቡ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 11 ላይ የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ ክርስቶስ ዘወትር ለሞት አልፈን እንሰጣለን ይላል። እንግዲህ በሱ ሕያዋን እንሆን ዘንድ መጀመሪያ ደግሞ ለሞት ተላልፈን እንሰጣለን። እሱ ለሞት ተላልፎ እንደተሰጠው እንደሞተው ሁሉ እንሞታለን፣ እንደገና ደግሞ ሕያዋን እንሆናለን ይላል ማለት ነው። ስለዚህ ዕለተ ሞታችሁን አስቡ። ይቅር ማለት መተው፣ ነገርን ማቅለል፣ አበሳን ማቅለል ተበድሎም ቢሆን ይሄ ለራስም ረፍት ያስገኛል። ለራስም ረፍት ነው። ይቅር በሉ ይቅርላችኋለሁ። ወንጌል ላይ ተጽፎ የምናገኘው አለ። አንድ ባለጸጋ ለሆነ ላበደረው ሰውዬ ዕዳውን ተወለት። ያ ሰው ደግሞ ሌላ ያበደረው ሰው ነበርና ገንዘቤን አምጣ ብሎ አዘዘው። የለኝም ቢለው አስሮ አጋዘው። ባለቤቱ መጣና ለምን እንዲህ አደረግ? እኔ ታገስኩ፣ አንተ ግን ባልንጀራ ልትታገሰው አልቻልክም ብሎ በሱ ላይ ፈረደበት ይላል። ባለጸጋ የተባለው እግዚአብሔር ነው። በወንድሙ ላይ የፈረደ ባለጸጋው እሱ ያልተወው ደግሞ የሰው ልጅ ይመስላል። ፈረደበት ማለት ይቅር ሳይሉ ይቅርታን ከእግዚአብሔር መጠበቅ
እንደሚያስፈርድ በነፍሳችን እንደሚያስቀጣን ማሳያ ነው እና ሰው ከእግዚአብሔር ይቅርታን ሲለምን ይቅርታ ወርዶ መሆን መቻል አለበት። ይህ የጾም ስርዓት አንዱ ይሄ ነው። በጾም ብቻም አይደለም፣ ሁል ጊዜ ከእግዚአብሔር ይቅርታ የምንለምን ሰዎች ይቅርታ በራሳችን ይቅርታ ማውረድ መቻል አለብን። እኛ ይቅር ስንል ነው እግዚአብሔር ይቅር የሚለን። ይሄን ማወቅ መቻል አለብን። በቃ ይሄን ማወቅ መቻል አለብን። እግዚአብሔር እርስ በርሳችን ይቅር እንድንባባል እሱ ፈጽሞ ይቅር አለን ማለት ነው። ሌላው መስፈርት በመስፈርት ዘሰፈርክሙ ይሰፍሩ ለክሙ። እንግዲህ ብዙ ጊዜ ችግራችን ደግሞ እሱ ነው። ለሰው የምንሰፍረው ለኛ የሚሰፈርበት አይመስለንም። ለሰው ስንሰፍርበት እናከብደዋለን፣ ለኛ ሲሆን ደግሞ እናቀለዋለን። ሲሆን በትከሻ እናሸክማለን። ሰው የማይችለውን ጾር ወይ ያሰክሙ ጾረ ክቡደ እንዲል እንደ ፈሪሳውያን እናሸክማለን ሰዎችን። እኛ ደግሞ በጣታችን አንና እሱ እንዳይሆን በፈረድንበት ልክ ለኛም ይፈርዱ፣ በሰፈርነው ልክ ለኛም ይሰፈርብናል ማለት ይሰፈርልናል። እና እንግዲህ በሀፈ ገጽ ብላ ማለት እሱ ነው አንዱ። ሰው በድካሙ ዋጋ ያገኘውን ይበላል፣ በሰፈረው መስፈሪያ ይሰፈርለታል። የምን ብድር አይውል አያድር ይባላል። እንግዲህ ስጋዊውን ብድር ከመንፈሳዊ ጋር ልናገናኘው ፈልገን አይደለም፣ ግን ሰው ስለሰራ ነው የሚያገኘውና በሰፈርነው ይሰፈርብናል። ግድ የለም። በዚህ ምድር ክፉዎች ብንሆን ዋጋችን እናጣው፣ መልካሞች ብንሆን ደግሞ በዛው ልክ ይሰፈርልናል፣ ዋጋችን እናገኛለንና እሱ እንዲሁ ወንጌል የሚያስተምረን ቅዱስ ያሬድን በዜማው የሚያቀርብልን። ሌላው ከኔ ተማሩ ይላል። እግዚአብሔር ፍጹም የዋህ ነው። እግዚአብሔር የዋህ ነው ሲባል የባህሪው ነው። ትሕትናው ርኅራኄው የባህሪው ነው። ከኔ ተማሩ ደብን ማለት ነው። እዚህ እግዚአብሔር ለነፍሳችሁ ረፍት የምታገኙበትን የዋህነትና ትሕትናን ርኅራኄን ከኔ ተማሩ ነው የሚለው። ልቤ ትሁት ነው ይላል። የእግዚአብሔርን ትሕትና ከዚህ እስከዚህ ብለን የምንዘልቀው አይደለም፣ ምንናገረው አይደለም። መጥቶ ከመሞት በላይ ትሕትና የለም። በሰው እጅ ተይዞ መከራ ከመቀበል በላይ ትሕትና የለም። ትሁትን ደካማን ስጋ ከመዋሃድ በላይ ትሕትና የለም። ሁሉም ማድረግ ሰው በአሸናፊዎች እጅ ተይዞ መሸነፍ ከዚህ በላይ ትሕትና የለም። ስለዚህ ለነፍሳችሁ ረፍት ታገኛላችሁ ይለናል። በስተመጨረሻ ለተሞታችሁን አስቡ ማለት ለተሞታችን የምናውቀው ሆኖ ሳይሆን ሰው እንደሚሞት ካሰበ ነገሮቹን መንፈሳዊ ያደርጋቸዋል። እግዚአብሔርን ማክበር ይጀምራል። ለሚቀረው ለመሞተው ለሚያልፈው ነገር ይላል ማለት ነው። ብዙ ጊዜ በዚህ መጋፋት የበዛው በደል አመጽ የበዛው የሰው ልጅ መሞቱን ስለሚረሳው ነው። ሲመቸው መሞቱን ይረሳል፣ ሲቸግረው ሞቱን ያስባል። በደዌ ሲያዝ ለሞት ቀረብኩ ይላል፣ ይጮሃል። ትንሽ ፈውስ ሲያገኝ ደግሞ ይረሳዋል። ወንድሙን ሲቀብር ለሞት የቀረበ ያህል ያዝናል። ምን ተስፋ አለኝ ይላል። በነጋው ደግሞ እንደገና ይሰዋል። የወንድሙን ሀብት ንብረት ይመኛል። እንደገና እንወር ባይ ልቦናን ያመጣል ማለት ነው። እንወር ባይ ልቦና። ስለዚህ ለተሞትን ማሰብ ለእግዚአብሔር ቅርብ እንድንሆን የፍቅር ሰዎች እንድንሆን ይረዳናል። በፍቅሩ የጎበኘን ፍቅርን ያስተማረን የፍቅር ባለቤት ራሱን ፍቅር የሚባል እግዚአብሔር ለስም አጠራሩ ክብር ምስጋና ይሁን። ይቆየን። መልካም ሱባኤ። ሱባኤያችንን ሰላም ያስፈጽመን። ከደዌ ሥጋ